በዓለም የምጣኔ ሀብት ወይም የኢኮኖሚ ሂደት እድገት እንዲሁም አጠቃላይ እንቅስቃሴ ውስጥ በዋናነት የሚጠቀስ በብዙዎቻችን ዘንድ በየዕለቱ የሚነሳ አንድ ትልቅ ጉዳይ አለ። ይህም የዶላር ጉዳይ ነው። ዶላር እንግዲህ በዓለም የኢኮኖሚ ሁኔታ ውስጥ ያለው ቦታ ያለው ሚና በሁላችንም ዘንድ ይታወቃል ብሎ ማንሳት ይቻላል። የዶላር ጉዳይ እንግዲህ በዓለም አቀፍ ደረጃ ብቻ ሳይሆን በሀገራችንም በየጊዜው የበርካቶችን ቀልብ የሚስብ ጉዳይ ነው። ከዚሁ ከዶላር ጋርም ተያይዞ በየጊዜው የተለያዩ መረጃዎች ሲወጡ ሲሰሙ ይስተዋላል። ከዚሁ ከዶላር ጋር የተያያዘ መረጃ በዛሬው የልዩ ጥንቅር ፕሮግራማችን እኛም በስፋት የተለያዩ ጉዳዮችን ወይም መረጃዎችን እያጣቀስን ወደ ተከታታዮቻችን ልናቀርብ ዝግጅታችንን አጠናቀን ተገኝተናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በያላችሁበት ሆናችሁ እየተከታተላችሁን አብራችሁን እንድትቆዩ እንጋብዛችኋለን። በልዩ ጥንቅር ፕሮግራማችን ምጣኔ ሀብታዊ፣ ማህበራዊና ሌሎች ቀጠናዊ ጉዳዮችን በስፋት እናነሳለን። በዛሬው የልዩ ጥንቅር ፕሮግራማችንም ቀደም ሲል እንግዲህ የተወሰነ ያህል ስለ ዶላር አንስተን ነበረ። ዋነኛ ጉዳያችን እንግዲህ ዶላር ነው ማለት ነው። የልዩ ጥንቅር ፕሮግራሙን እያቀረብንላችሁ ከእናንተው ጋር ቆይታ የምናደርገው እኔ ሄለን ጎሎ ከባልደረባዬ ቤተልሔም ሰለሞን ጋር በጋራ ይሆናል ማለት ነው። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እየቆያችሁ ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫ ሳጥኖቻችን ላይ እያሰፈራችሁልን አብራችሁን እንድትቆዩ እንጋብዛችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ከመሸጋገሪያ በኋላ ተመልሰናል። ተከታታዮቻችን እንግዲህ ቀደም ተብሎ እንደተጠቀሰው በዛሬው የልዩ ጥንቅር ፕሮግራማችን የኢትዮጵያ ብሔራዊ ባንክ የዓመቱን ማጠናቀቂያ ምክንያት በማድረግ ማለትም በፈረንጆቹ አቆጣጠር የዓመቱ ማጠናቀቂያ መቃረቡን ተከትሎ ልዩ የውጭ ምንዛሪ ጨረታውን ከሰሞኑ አካሂዷል። በዚህም እንግዲህ በጨረታው የተነሱ ጉዳዮችን ከዛም በፊት ይህን ጨረታዎችን ያስጀመረበትን ጊዜያቶች አንስተን ከተጀመረበት ጊዜ ደግሞ እስካሁን ድረስ ባለው እንዴት እያደገ እንደመጣ የዶላር ዋጋ እንዴት እየጨመረ እንደመጣና ባለሙያዎችም ሲያነሱ የነበሩት ጉዳዮችን በስፋት የምንዳስስላችሁ ይሆናል። በመጀመሪያም እንግዲህ ከሰሞኑ የተካሄደውን የውጭ ምንዛሬ ጨረታ የምንመለከት ይሆናል። እንግዲህ ቀደም ሲል እንዳነሳሽው የኢትዮጵያ ብሔራዊ ባንክ በሀገራችን ከማክሮ ኢኮኖሚ ማሻሻያ በኋላ የተለያዩ ለውጦችን ሲያደርግ ቆይቷል። ከለውጦቹ አንዱ ደግሞ የውጭ ምንዛሬ ጨረታን በየሁለት ሳምንቱ ማድረግና ባንኮች ይህንን የዶላር ጨረታ በመጫረት የዶላርን የሚሸጡበት እንዲሁም የሚገዙበትን ዋጋ መተመን አንዱ ነውና ከሰሞኑም እንግዲህ በልዩ መርሃ ግብር የዓመቱን ማጠቃለያ የዶላር ጨረታ ብሔራዊ ባንክ አካሂዶ ነበረ። ይህም የውጭ ምንዛሬ ጨረታ ውጤቱ ይፋ ሲደረግ የዶላር ዋጋ መጠነኛ ቅናሽ ማሳየቱን ነው እንግዲህ መረጃዎች ያመላከቱት ማለት ነው። የኢትዮጵያ ብሔራዊ ባንክ ታህሳስ 18 ቀን 2018 ዓ.ም ባከናወነው የዓመት መጨረሻ ልዩ የውጭ ምንዛሬ እንግዲህ አንድ የአሜሪካን ዶላር በጨረታ አማካይ ዋጋ በ154 ብር ከ47 የኢትዮጵያ ብር እንግዲህ በይፋ መሸጡን አስታውቋል ማለት ነው። ባንኩ እንግዲህ 150 ሚሊዮን ዶላር ባቀረበበት በዚህ ልዩ ጨረታ በአጠቃላይ 23 የንግድ ባንኮች ተሳታፊ መሆን መቻላቸውን ነው እንግዲህ የተገለጸው ማለት ነው። ይህ ጨረታ ውጤት እንግዲህ ካለፈው የጨረታ አፈጻጸም ጋር ሲነጻጸር ልዩነት የታየበት ነው። ባንኩ ቀደም ብሎ ታህሳስ 7 ቀን 2018 ዓ.ም ባካሄደው 12ኛው ዙር ጨረታ ላይ የ1 ዶላር አማካይ ዋጋ 154 ብር ከ77 ሳንቲም አካባቢ ተሽጦ የነበረ ሲሆን ከሰሞኑን ውጤት ጋር ሲነጻጸር ደግሞ የዶላር ምንዛሬው በ0.19 በመቶ ወይንም ደግሞ 0.29 ሳንቲም አካባቢ ቅናሽ ታይቶበታል። 50 ሚሊዮን ዶላር በቀረበበትና ከ11 ቀን በፊት ብሔራዊ ባንክ ባደረገው በዚህ ጨረታ የውጭ ምንዛሬ አግኝተው የነበሩት ባንኮች ቁጥር 13 ብቻ እንደነበረ በወቅቱ ተገልጾ ነበር። በመጨረሻው የውጭ ምንዛሬ ጨረታ ግን ቁጥራቸው ወደ 23 ከፍ ማለቱ ተስተውሏል። እንግዲህ ቀደም ሲል እንዳነሳሽው ይህ የልዩ የውጭ ምንዛሬ ጨረታ የተካሄደው የዓመቱን መጠናቀቅ ተከትሎ ሲሆን በገበያው ውስጥ ያለውን የውጭ ምንዛሬ ፍላጎት ለማርካትና የምንዛሬ ተመኑን ደግሞ ለማረጋጋት ያለመ መሆኑን በወቅቱ በተሰጠው መግለጫ ተመላክቷል። ባንኩ ደግሞ በቀጣይ ጨረታዎችንም አስቀድሞ በተያዘላቸው የጊዜ ሰሌዳ መሰረት እንደሚያከናውንም ገልጿል ማለት ነው። እንግዲህ መግቢያችን ላይ እንዳነሳ ነውም የማክሮ ኢኮኖሚ ማሻሻያ በሀገራችን ኢትዮጵያ ተግባራዊ መደረግ ከጀመረበት ጊዜ አንስቶ በተለይም ባንኮች በቂ የሆነ የውጭ ምንዛሬ በተለይም ዶላር እንዲያቀርቡ ወይም ማቅረብ እንዲያስችላቸው ብሔራዊ ባንክ በየሁለት ሳምንቱ የዶላር ምንዛሬ ጨረታ ያደርጋል። በዚህም እንግዲህ አንድ ዶላር በፊት ከነበረው ወይም የማክሮ ኢኮኖሚ ማሻሻያው ተግባራዊ ከመደረጉ በፊት ከነበረው ዋጋ በየጊዜው ዋጋው እየጨመረ አሁን እንግዲህ 154 ብር ከ47 ሳንቲም ለመጨረሻ ጊዜ በተከናወነው የልዩ ጨረታ መሸጡ ተነግሯል ማለት ነው። በተለይም እንግዲህ የዶላር ዋጋ መጨመር ከብዙ ነገሮች ጋር ይያያዛል። በተለይም ከሀገራችን የኑሮ
ሁኔታ እንዲሁም ደግሞ ከብር ዋጋ ወይም ቫልዩ ጋር ራሱ አንድ ላይ ይያያዛልና በየጊዜው የሚካሄዱ የምንዛሪ ጨረታዎችን እንዲሁም ደግሞ ተከትለው የሚወጡ መረጃዎችንም እንዲሁ እያጣቀሱ በዘርፉ የሚገኙ ባለሙያዎች እንዲሁም ደግሞ ነዋሪውም የተለያዩ ሀሳቦችንም ሲያቀርቡ ይስተዋላል። የመጨረሻው ዙር ወይም ልዩ የዶላር ምንዛሪ ጨረታ ከተከናወነና ውጤቱ ደግሞ ወይም የአንድ ዶላር ዋጋ ይፋ ከተደረገን በኋላ እንዲሁ ባለሙያዎች በዘርፉ የሚገኙ የዶላር ዋጋው በተወሰነ መልኩ ቅናሽ ማሳየቱን እንዲሁም ከዚህ ጋር ተያይዞም የብር ዋጋ መቀነሱንም በርካቶች ባሳለፍነው ሳምንት ያነሱት ጉዳይ እንደነበረ ማንሳት ይቻላል። እንግዲህ ሁላችንም እንደምናስታውሰው የኢትዮጵያ ብሔራዊ ባንክ ይህንን የውጭ ምንዛሬ ጨረታ በየ2 ሳምንት ልዩነት መደበኛና እንዲሁም ተከታታይነት ባለው ጨረታዎች ማካሄድ እንደሚጀምር ያስታወቀው መጋቢት 23 2017 ዓ.ም ነበር። ይህም የውጭ ምንዛሬ እንግዲህ ማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብ ለማሳካት የታቀደ ነው ተብሎ የተጀመረ ሲሆን በተጀመረው ጨረታ ደግሞ በመጀመሪያው ጊዜ ማለት ነው $50 ሚሊዮን ለሽያጭ ቀርቦ ነበር። ይህ ጨረታ የውጭ ምንዛሬ ግብይት በባንኮችና በደንበኞቻቸው ድርድር እንዲወሰን ከተደረገ ወዲህ ለሶስተኛ ጊዜ የተካሄደ ነበር። በመጀመሪያው መጋቢት 23 2017 ዓ.ም የተካሄደው የመጀመሪያው ጨረታ ማለት ነው። ከዛ በኋላም በተለያየ ጊዜ ጨረታዎች ሲካሄዱ ቆይተዋል። ብሔራዊ ባንክ እንግዲህ የውጭ ምንዛሬ ጨረታ የጀመረው በሐምሌ 2016 ዓ.ም ተግባራዊ ከተደረገው የውጭ ምንዛሬ ግብይት ስርዓት ለውጥ በኋላ ሲሆን በመስከረም 2017 ዓ.ም በተደረገው በመጀመሪያው ጨረታ የተሸጠው ደግሞ የውጭ ምንዛሬ መጠኑ $175 ሚሊዮን ነበር። ከዚህ ጋር አያይዞ ለማንሳት በወቅቱ ደግሞ በዚህ የውጭ ምንዛሬ ጨረታ ላይ የተሳተፉት ባንኮች 27 እንደነበሩም በወቅቱ እንግዲህ የወጡ መረጃዎች ያመላክታሉ ማለት ነው። እንግዲህ በዚህ የጨረታ ሂደት የሚሳተፉ ባንኮችም በየጊዜው የዶላር ምንዛሬ አቅርቦት መጠናቸውን ይፋ ሲያደርጉ እንዲሁም ደግሞ የስርዓት ተግባራዊ መደረጉ በተለይም ከውጭ ምንዛሬ እጥረት ጋር ተያይዞ ይነሳ የነበረውን ችግር መቅረፍ መቻሉን በተለያዩ ጊዜ ሲያነሱ የቆዩት ጉዳይ ነው። እንግዲህ ቀደም ሲል በመጋቢት ወር የነበረውን አጠቃላይ የዶላር ምንዛሬ ጨረታ አንስተን ነበር። አሁን ደግሞ በግንቦት ወር የነበረውን 5ኛውን ዙር ጨረታ ስንመለከት ደግሞ በ5ኛው ዙር የዶላር ምንዛሬ ጨረታ ላይ $60 ሚሊዮን የቀረበ ሲሆን የምንዛሬ ዋጋው ደግሞ ወደ 135 ብር ተቃርቦ ነበር። በሰኔ ወር መጨረሻ ላይ ደግሞ ተመኑ 137 ብር ደርሶ እንደነበረ ነው መረጃዎች የሚያሳዩት። በ2018 ዓ.ም ደግሞ በጥቅምት ወር አጋማሽ በተካሄደው 10ኛው ዙር የውጭ ምንዛሬ ጨረታ ላይ የ31 ባንኮች አማካይ የጨረታ ዋጋ 148 ብር ከ10 ብር ሆኖ የተመዘገበ ሲሆን ወሩ ከመጠናቀቁ በፊት ደግሞ የምንዛሬ ዋጋው የ150 ብር ጣሪያን ማለፉ ነው መረጃዎች የሚያሳዩት። የውጭ ምንዛሬ ጨረታው እንግዲህ ባለሙያዎች እይታ በተለያየ ጊዜ ጥቅሞቹም እንዲሁም ደግሞ ፈተናዎች ናቸው ተብለው አንዳንድ ጉዳዮች ሲነሱበት ቆይቷል። በዚህ መሰረት እንግዲህ የጨረታው ጥቅሞች ተብለው የተነሱ ጉዳዮች ህጋዊ አስመጪዎች ወይንም ኢምፖርተርስ ዶላር የሚያገኙበት እድልን አስፍቷል የሚለው አንዱ ነው። ሌላኛው ደግሞ በባንክ በኩል የሚላክ የሐዋላ መጠን መጨመር ተስተውሏል የሚሉ ጉዳዮች የሚነሱበት ሲሆን እንደ ፈተና ደግሞ የዋጋ ንረት በተደጋጋሚ ሲነሳ የነበረ ጉዳይ ነው። ዶላር ጨመረ ከተባለ የተለያዩ ምርቶች ላይ ዋጋዎች ሲጨመሩ ይስተዋላል። የበርካታው ማህበረሰብም ስጋት ነው። ዶላር ጨመረ እንደተባለ ምርቶች ላይ ዋጋ ይጨመራል የሚል ስጋት ሲነሳ ይስተዋላል። ይህም እንግዲህ የዶላር ዋጋ በባንክ በኩል መጨመሩ በቀጥታ ከውጭ በሚገቡ ምርቶች ላይ ዋጋ እንዲጨምር አድርጓል ወይም ያደርጋል እየተባለ ሲነሳ የቆየ ስጋት ነው። ሌላኛው ደግሞ የተወሰኑ ባንኮች ብልጫ ነው። ትላልቅና የተሻለ የብር አቅም ያላቸው ባንኮች ጨረታውን የመቀራመት እድላቸው ሰፊ ሲሆን ትናንሽ ባንኮች ላይ ደግሞ ተጽዕኖ ያሳድራል ተብሎ በተደጋጋሚ ሲነሳ ነበር። ከዚህ ጋር ተያይዞም እንግዲህ ብሔራዊ ባንክ በሚያካሂደው የውጭ ምንዛሬ ጨረታዎች ላይ ግልጽነት እንዲኖር የዘርፉ ባለሙያዎች በተደጋጋሚ ሲጠይቁ ይሰማል። ከዚህ ጋር ተያይዞ እንግዲህ የሚነሳው አንዱ ጉዳይ ምንድነው? የሀገር ውስጥ ባንኮች በኢትዮጵያ ብሔራዊ ባንክ በሚካሄደው የውጭ ምንዛሬ ጨረታዎች ሂደትና ውጤት ላይ በቂ ግልጽነት አለመኖሩን በቅሬታ መልክ እንደሚያነሱ ነው የሚነሳው ማለት ነው። ከዚህ ጋር ተያይዞ ማዕከላዊ ባንኩ እንግዲህ የዶላር ምንዛሬ ጨረታውን ካከናወነ በኋላ የጨረታውን ውጤት ሲያሳውቅና ያሸነፉና የተሸነፉ ባንኮችን ዝርዝር እንዲሁም ደግሞ የተሳተፉ ባንኮችን ጠቅላላ ቁጥር በግልጽ አያሳውቅም የሚል ትችትም ነው ወደ ማዕከላዊ ባንኩ ከዘርፉ ባለሙያዎች እንዲሁም ቅሬታ አቅርበዋል ከተባሉ ባንኮች ሲነሳ የነበረው። በዚህ ምክንያት እንግዲህ የባንክ ባለሙያዎቹ ማዕከላዊ ባንክ የጨረታ ሂደቱን የበለጠ ግልጽ እንዲያደርግና ሁሉንም ውጤቶች በዝርዝር እንዲያሳውቅ ጥሪ ሲያቀርቡ እንደነበረም ይታወሳል ማለት ነው። እንግዲህ በባንኮች እንዲሁም ደግሞ በዘርፉ
ባሉ ባለሙያዎች ዘንድ ከዶላር ምንዛሬ ጨረታ እንዲሁም ዋጋ አጠቃላይ ሁኔታ ጋር በተያያዘ ሲነሱ የነበሩ ሀሳቦችን በተወሰነ መልኩ ከጠቀስን ቀጥሎ ደግሞ ወደ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ይህንኑ የዶላር ምንዛሬ ጨረታ አጠቃላይ በኢትዮጵያ ኢኮኖሚ ውስጥ ያበረከተውን አስተዋጽኦ እንዲሁም ደግሞ የዶላር ምንዛሬ ጨረታ ከተከናወነ ወይም መካሄድ ከጀመረ በኋላ በዘርፉ የቀረፋቸው ችግሮች ምንድን ናቸው፣ ከዚህ ጋር ተያይዞ የሚነሱ ቅሬታዎችንም እንዲሁ በተመለከተ ማብራሪያ ሰጥተው ነበርና እሱን ደግሞ የተወሰነ እንመልከት። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንግዲህ ከሰሞኑ ከአንድ ሀገራዊ ቴሌቪዥን ጋር ባደረጉት ቆይታ በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሬ እጥረት ችግር ተፈቷል ሲሉ ተደምጠዋል። ይህም በተለያዩ ማህበራዊ ሚዲያዎች ሲዘዋወርና በርካቶች ሲቀባበሉት የነበረ ጉዳይ ነበር። በዚህም እንግዲህ የተሟላ ማክሮ ኢኮኖሚ ማሻሻያ ወደ ስራ መግባቱን ተከትሎ ኢትዮጵያ የውጭ ምንዛሬ አስተዳደር ማሻሻያ እንዳደረገች ገልጸዋል። ይህም ማሻሻያ ላለፉት 40ና 50 ዓመታት በብሔራዊ ባንክ ቁጥጥር ይደረግበት የነበረው የውጭ ምንዛሬ ተመን በገበያው እንዲወሰን ማስቻሉንም ገዢው በወቅቱ ተናግረው ነበር። ዶክተር ኢዮብ አክለውም ከውጭ ምንዛሬ አስተዳደር ማሻሻያው ዋነኛ ግቦች አንዱ የኢትዮጵያ ምርቶች በዓለም አቀፍ ገበያ ተወዳዳሪ ዋጋ እንዲኖራቸው ማድረግ መሆኑን አንስተው ይህም የውጭ ንግድን ገቢውን በከፍተኛ መጠን ማሳደጉን ገልጸዋል። ማሻሻያው የውጭ ቀጥታ ኢንቨስትመንት ፍሰትን ለማሳደግና የኋላ ገንዘብ ግኝቶችን ጨምረዋል ያሉት ገዢው ባለፉት 5 ወራት ብቻ ኢትዮጵያ ካወጣቸው የበለጠ የውጭ ምንዛሬ ማግኘቷንም አስታውቀዋል። ነገር ግን ከአሁኑ ጨረታ በፊት በነበረው የውጭ ምንዛሬ ጨረታ የኢትዮጵያ ገንዘብ 11% መዳከሙን ባለሙያዎች ሲናገሩ ነበር። እሳቸውም በምላሻቸው ግን የውጭ ምንዛሬ እጥረት እንደሌለ ተናግረዋል። በሌላ በኩል ደግሞ ገዢው ያነሱት አንድ ጉዳይ ምንድነው፣ በሐዋላ ከሚላክ የውጭ ምንዛሬ ጋር በተገናኘ ህገወጥ ሐዋላ ገንዘብ ዝውውር ላይ የሚሳተፉ አካላትን ወደ ህጋዊ መንገድ የሚመጡበትን አሰራር መፍጠር እንዲሁም ደግሞ በዚህ ህገወጥ ተግባር ላይ ተሰማርተው የሚገኙ አካላት ላይ ጠንካራ ቁጥጥርና እርምጃ መውሰድ፣ ይህንን በተመለከተ ሰፊ ስራ እየተሰራ ስለመሆኑ አንስተዋል ማለት ነው። ከሰሞኑን ደግሞ በዓለም አቀፍ ደረጃ ከኢትዮጵያ ብር ጋር በተያያዘ አጠቃላይ ከኢትዮጵያ ኢኮኖሚ ጋር በተያያዘ እየወጡ ያሉ ሪፖርቶች፣ ጥናታዊ ጽሁፎች ደግሞ በሰፊው የብዙዎችን ትኩረት የሳቡ ጉዳዮችን እያወጡ ይገኛሉ። ከነዚህ መካከል የኢትዮጵያ ብር ዋጋው እጅግ እየቀነሰ መምጣቱን የሚያመላክቱ ናቸው። የኢትዮጵያ ብር እንግዲህ እንደ አውሮፓውያን አቆጣጠር በ2025 በዓለም አቀፍ ደረጃ በከፍተኛ ዋጋ ካጡ ገንዘቦች መካከል 3ኛ ደረጃ ላይ መቀመጡን የብሉምበርግ የቅርብ ጊዜ ሪፖርት አመላክቷል። እንደ ዘገባው ከሆነም የብር ዋጋ በ2025 ዓመተ ምህረት ብቻ ከአሜሪካ ዶላር አንጻር የ15% ቅናሽ ማሳየቱን ነው ሪፖርቱ የጠቀሰው። ብር እንግዲህ በዓለም አቀፍ ደረጃ በከፍተኛ ሁኔታ ዋጋቸው ከወደቁ ገንዘቦች መካከል ከአርጀንቲና ፔሶና ከቱርክ ሊራ በመቀጠል 3ኛው ደካማ የገንዘብ አይነት ሆኖ ተመዝግቧል። ከዚህ ጋር በተያያዘም እንግዲህ እንደዚህ አይነት ሪፖርቶች ወይም ደግሞ የብርን ወቅታዊ የመግዛት አቅም የተመለከቱ መረጃዎች ሲወጡ በማህበረሰቡም በተለይም ደግሞ ዘርፉ ላይ ባሉ ባለሙያዎች በኩል የሚነሳው አንዱ የዶላር ምንዛሬ ዋጋ እጅግ በጣም ከፍተኛ የሆነ መምጣቱ በየጊዜው መጨመሩ የብር ዋጋ እንዲዳከም አስተዋጽኦ አድርጓል በሚል ይነሳል ማለት ነው። ብሉምበርግ እንግዲህ ለዚህ የዋጋ መቀነስ በዋናነት የጠቀሰው ኢትዮጵያ የውጭ ዕዳዋን ለማቃለልና ከአበዳሪዎች ጋር ስምምነት ላይ ለመድረስ የምታደርገውን ጥረት ተከትሎ የገንዘብ ገበያው በነፃ ገበያ እንዲወሰን መደረጉ ነው ሲል ጠቅሷል ማለት ነው። የዓለም አቀፍ ኢኮኖሚ ተንታኞች ከዚህ ጋር ተያይዞ እንደሚያነሱት ምንም እንኳን የብር ዋጋ መውረድ የኑሮ ውድነትን ቢያባብስም የኢትዮጵያ የውጭ ዕዳ ሽግሽግ እንደ አውሮፓውያን አቆጣጠር እስከ 2026 አጋማሽ ድረስ ከተጠናቀቀ የገንዘብ ገበያው ሊረጋጋ እንደሚችል እንግዲህ ግምቶቻቸውን አስቀምጠዋል ማለት ነው። ለዚህም የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እዚህ ጉዳይ ላይ ምላሽ የሰጡ ሲሆን የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ተግባራዊ ማድረግ ከጀመረች በኋላ የኢትዮጵያ ብር እንደተዳከመ የሚገለጸው የተሳሳተ አረዳድ ነው ሲሉ ከዚሁ ከዶላር አጠቃላይ ከሀገሪቱ ምጣኔ ሀብታዊ እንቅስቃሴዎች ጋር በተያያዘ በሰጡት ማብራሪያቸው ላይ ጠቅሰዋል። እንግዲህ የኢትዮጵያ ብሔራዊ ባንክ ለመጨረሻ ጊዜ የፈረንጆቹን ማጠናቀቂያ ዓመት ተከትሎ ያደረገውን የመጨረሻ የውጭ ምንዛሪ ጨረታ መነሻ በማድረግ የዛሬው ልዩ ጥንቅር ፕሮግራማችንን ጀምረነዋል። ከዚህ ጋር የተያያዙም እንግዲህ ሰፋ ያሉ መረጃዎችን በተለይ በአመቱ ሲከናወኑ የነበሩ የዶላር ምንዛሪ ጨረታዎች ምን ይመስሉ ነበር፣ የአንድ ዶላር ዋጋ ከምን
ተነስቶ ምን ላይ ደረሰ፣ ምን ያህል ባንኮች ተሳትፎ አድርገዋል፣ እንዲሁም ከዚህ ጋር ተያይዞ በዘርፉ ባለሙያዎች እንዲሁም ደግሞ በማህበረሰቡ በኩል ሲነሱ የነበሩ ሀሳቦችን እኛም በተወሰነ መልኩ እያነሳን ቆይታ አድርገናል። አሁን እንግዲህ እንደሚታወቀው ጊዜው በተለይም የፈረንጆቹ ዓመት መጠናቀቅን ተከትሎ በደንብ ወደ ሀገራችንም የሚላከው የዶላር መጠን ወይም ሬሜታንስ የሚጨምርበት ጊዜ ነው። አጠቃላይ ዶላር እንቅስቃሴ የሚነቃቃበት ጊዜ ነው ተብሎ ይታሰባልና ይህንንም እንግዲህ አስታከን በዋነኛነት በሀገራችን ያለውን የዶላር እንቅስቃሴ ከምጣኔ ሀብታችን ጋር አያይዘን ለማንሳት ሞክረናል። እንግዲህ ተከታታዮቻችን እናንተም ከዚህ ጋር በተያያዘ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን እየሰጣችሁን እየተከታተላችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሌላ ልዩ ጥንቅር ፕሮግራም ደግሞ ሌሎች ርዕሰ ጉዳዮችን ይዘን እስክንገናኝ ድረስ ያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ፕሮግራሙን እያቀረብን ቆይታ ያደረግነው እኔ ሄለን ጎሎ ከባልደረባዬ ቤተልሔም ሰለሞን ጋር በጋራ በመሆን ነበረ። መልካም ጊዜ ይሁንላችሁ።